ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በትናንትናው ዕለት ማርች 8 ማለት ነው እህት ወንድሞቻችን ታላቅ ሰላማዊ ሰልፍ ወጥተው ነበረ። ምን ሀሳቦችን አቀረቡ የሚለው የምንመለከት ይሆናል። በተወዳጁ መምህራችን መምህር ዘላለም አሟሟት ጉዳይ የተለያዩ መረጃዎች እየወጡ ይገኛሉ። አማራ ሳይንት ንጹሃን ኦርቶዶክሳውያኑ አስቀድሰው ሲመለሱ ከባድ የሆነ ጭፍጨፋ እየተደረገባቸው ይገኛል። ይህንንና ሌሎቹ ቪዲዮዎች የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ እንጀምር። እንደሚታወቀው ይሄ ሳምንት መጻጉዕ እየተባለ ይጠራል። እግዚአብሔር አምላክ መጻጉዕን የፈወሰ እኛንም በተለያየ ምክንያት የቆሰለውን ሕይወታችንን ይፈውስልን። ከዚህ በፊት መምህራችን ስለ መጻጉዕ ባስተማሩት ቪዲዮ እንጀምር። መጻጉዕ ይባላል። መጻጉዕ ማለት በደዌ ዳኛ ባልጋ ቆራኛ የተያዘ ድዊ በሽተኛ ታማሚ ማለት ነው። በተለይም አባታችን ቅዱስ ያሬድ በጾመ ድጓው ሲዘምር ይህንን አንስቶ ስለዘመረ ከዚህ የተነሳ እንደ ቅዱስ ያሬድ ይትበሃል መጻጉዕ ተብሎ ተሰይሟል። ይህ ሰንበትና ሳምንት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን እንዳዳነ፣ ጎባጦችን እንዳቀና፣ ለምጻሞችን እንዳነጻ፣ ዕውራንን እንዳበራ፣ የቆሰሉትን እንደፈወሰ የሚታሰብበት ሳምንትና ሰሞን ነው። ዛሬ የዚህ ሰንበት የመዝሙሩ ርዕስ ራሱ ይህንን ያነሳል። አምላኩሰ ለአዳም ይላል ርዕሱ። አምላኩሰ ለአዳም ለዕረፍት ሰንበተ ገብረ ነው የሚለው። የአዳም አምላኩስ ሰንበትን ለዕረፍት ፈጠረ፣ ሰራ፣ አዘጋጀ ይላል። ብዙ ድውያንን በእጁ ተአምራት አሳርፏል። ብዙ ድውያነ ሥጋን ድውያነ ነፍስንም ደግሞ በቃሉ ትምህርት አሳርፏል። ስለዚህ አሁንም ታመናል፣ የሚያሳርፈን እንፈልጋለን። ድዌያንን በደዌ ሥጋ የታመምን አለን፣ በደዌ ነፍስ የታመምን አለንና ማረፍ ስለሚያስፈልገን በሽተኞችን ይጨነቁ፣ ይታመሙ፣ ይሰቃዩ የነበሩትን ሁሉ ያሳረፈ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ያሳርፈን። አሜን። እግዚአብሔር አምላክ ያሳርፈን። ደክመናል በተለያዩ ምክንያቶች። በተለይ እኛ ኦርቶዶክሳውያን በሐዘን ላይ ሐዘን፣ በችግር ላይ ችግር እየተደራረበብን ይገኛል። በመጀመሪያው ሐዘን ሳንጽናና ደግሞ ተጨማሪ ሐዘን እየተደረበብን ይገኛል። መጻጉዕን ያሳረፈ መጻጉዕን የፈወሰ እግዚአብሔር የኛንም የልባችን ቁስል ፈውሶ ያሳርፈን። በቃችሁ ይበለን። ስለተወዳጁ መምህራችን አሟሟት ጉዳይ ዘመድኩን በቀለ ምን አለ የሚለው ቪዲዮ እንመልከት። ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። መምህር ከሆኑ አይቀር እንደ ዘላለም ነው በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እምባ የለኝም። ግን ያንዳንዱ ሞት ያስቀናል። መምህር ዘላለም ወንድማቸው ላይ ያረፈው እንግዲህ ማዘን ለኛ ነው፣ ማዘን ለራስ ነው። በመላው ኢትዮጵያ ዛሬ ከቅዳሴ በኋላ ተነግሯል። ይህም መታደል ነው። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ይላል መዝሙረኛው ዳዊት በመዝሙር 116:15 ላይ። እንደዚህ እግዚአብሔርን አገልግለው ለእግዚአብሔር ታምነው ወደሱ ሲሄዱ ለነሱ ማልቀስ ደረት መድቃት አያስፈልግም። እኛ እያዘን እያለቀስን ያለነው
ለራሳችን ነው። ምክንያቱም በዚህ ሰዓት የሚያስፈልጉን እንደዚህ አይነት መምህራኖች የሚያጽናኑን ከፊት ሆነው የሚመሩን መምህራኖች ናቸው። በዚህ ሰዓት እነሱን ማጣት ደግሞ እንዴት ያማል። ለዚችው ለአጭር ጊዜ ነው እንግዲህ እርስ በርሳችን እየተባላን ያለ ነው። አባታችን አቡነ ናትናኤልም በመምህራችን ህልፈት የተናገሩት ንግግር አለ። እሱን ተከታትለን እንመለስ። ዛሬ የምናስበው እጅግ 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 የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳው መቼ። እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ እረፍት ነው፣ ወደ ቅዱሳኑ ነው የሄደው እሱ። በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ ለእውነት ዛሬ ጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል። ድጋሜ የመምህራችንን ነፍስ በአጸደ ገነት ያኑርልን። በትናንትናው ዕለት በአማራ ሳይንት ኦርቶዶክሳውያኑ አስቀድሰው ሲወጡ በከባድ መሳሪያ ተጨፍጭፈዋል። እሱን ቪዲዮ እንመልከት። አሳዛኝ ዜናም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች ተገደሉ። በአደጋው 26 ኦርቶዶክሳውያን ደግሞ ከባድ የአካል ጉዳት እንደደረሰባቸውም ተገልጿል። ትላንት የካቲት 28 2018 ዓ.ም በደቡብ ወሎ ሀገረ ስብከት በማህል ሳይንት ወረዳ በምትገኘው አትሮንስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቆች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰ ከባድ መሳሪያ ከአንድ ወር በፊት የአስተዳዳሪነት ቦታቸውን የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቢ መገደላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቧል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሟ ቅጥር ግቢ የነበሩ 26 ሰዎችም ከባድ የአካል ጉዳት እንደደረሰባቸውም ተጠቁመዋል። ከሞቱት አገልጋዮች መካከል ዛሬ የካቲት 29 2018 ዓ.ም 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስክሬናቸው ወደ ቤተሰባቸው ተሸኝቷል። በአካባቢው በተደጋጋሚ በተፈጸመው የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉ አገልጋዮች አካባቢውን ለቀው መሸሻቸውም ተገልጿል። በገዳሙ አቅራቢያ የሚገኙ ነዋሪዎችና ገዳማውያኑ በከፍተኛ ስጋት ውስጥ መሆናቸውም ተጠቅሷል። ገዳሙ በደቡብ ወሎ ሀገረ ስብከት ካሉ ዕድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ ናት። ትናንትና መሃል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምዕመን ናቸው። ሌላው 21ዱ ካህናት ናቸው። ከካህናቱ መካከል አስተዳዳሪውን ጨምሮ አንድ ቄስ እማሆይና 2 ዲያቆን ተገለዋል። የቤተ ክርስቲያኑን አስተዳዳሪ ጨምሮ ሌሎቹ ደግሞ ከባድ ቁስለትና እግር መቆረጥ፣ እጅ መቆረጥ የገጠማቸው ሰዎች አሉ። ይህ ሁሉ በአብነት ትምህርት ቤትና ቤተ ክርስቲያን ላይ ጥቃት የደረሰ ነው። ይህ ጥንታዊው በአብርሃ ወአጽብሃ ዘመነ መንግስት የተሰራው የአትሮንሰ ማርያም ቤተ ክርስቲያን ላይ ነው። በመድፍ ተተኩሶ አስተዳዳሪውን ጨምሮ ካህናትን፣ ዲያቆናትን፣ እማሆያን አቃቢቷን የገደሉት። ክቡር ደሙን የሚያቀብሉ እጆች ተቆረጡ ሲባል ከመስማት በላይ ምን የሚዘገንን ነገር አለ? እንደዚህ ዘመን መፈጠርን የምንጠላበት ዘመን የለም። እኛም ዝም ብለናል። ዝምታችን እስከ መቼ እንደሆነ አላቅም። ተኝተናል። ዓላማውም ኦርቶዶክስን ከምድረ ገጽ ማጥፋት ነው። ኦርቶዶክሳዊ ትውፊት እንዳይኖሩ
ከስር ከመሰረቱ ነቅሎ ማውጣት ነው። ይሄ ምክንያት የተለያየ ምክንያት ሊሆን ይችላል። በደንብ አይታችሁ ከሆነ ትኩረት የሚደረገው ኦርቶዶክሳውያን ላይና ላይ ብቻ ነው። ምክንያቱም አገርን ጠብቃ ያኖረችው ኦርቶዶክስ ነች። ባህሉን ጠብቃ ያኖረችው ኦርቶዶክስ ነች። ኦርቶዶክስ ከሌለች ምዕራባውያኑ እንደፈለጉ መፈንጫ ማድረግ ስለሚችሉ ታርጌት ተደርጎ እየተጠቃን ያለነው እኛ ነን። ይህንን ተከትሎ በስዊድን የሚኖሩት እህት ወንድሞቻችን ታላቅ የተቃውሞ ሰልፍ ወጥተዋል። ከዚህ በፊትም የተለያዩ ጥቃቶች ሲነሱ እነዚህ እህት ወንድሞቻችን እዛው ባሉበት ሆነው ድምጻቸውን ያሰማሉ። ያው ምንም አይነት ለውጥ እስካሁን ባይገኝም ማለት ነው። ዳኛውም ዝንጀሮ መፋረጃው ገደል ወዴት ላይ ተቁሞ ይነገራል በደል የተባለው ነገር ነው እኛ ላይ እየተካሄደብን ያለው። መጮሃችን ምንም ለውጥ ባያመጣም ዝም ከማለት ግን አሁንም መጮህ ድምጽ መሆን ስለሚሻል ዛሬም ነገም ወደፊትም በማንነታቸው ምክንያት እየተጨፈጨፉ ላሉት ለንጹሃኑ ኦርቶዶክሳውያን በሙሉ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄኛው ሁለተኛው ቻናላችን ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም የድንግል ማርያም ፍቅር ከሁላችን ጋር ይሁን። ባይ ባይ።